ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ለመጻፍና ለማንበብ ለተቸገራችሁ ከመሰረቱ እያስተማርን እንገኛለን። በዛሬው ትምህርታችን ጀግና ወይም ጠንካራ ለመሆን የሚረዱን መስፈርቶች ወይም ነገሮች ምን ምን ናቸው የሚል ትምህርት ነው ይዤላችሁ የመጣሁት። ለዚህ ትምህርት ደግሞ አዲስ ለሆናችሁ ወይም ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ የደወል ምልክቷን እየተጫናችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን ቆዩ። ከዚህ ጋር እንደምታዩት ጀግና ወይም ጀግና ጀግና ወይም ጠንካራ 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 ለመሆን የሚረዱን ነገሮች ጠቅለል ስናደርገው ጀግና ወይም ጠንካራ ለመሆን የሚረዱን ነገሮች። ጠንካራ ወይም ጀግና ለመሆን አንድን ስራ በምንሰራው ነገር ላይ ወይም በእቅዳችን ላይ ጠንካራ ወይም ጀግና ለመሆን የሚያደርገን መስፈርት ምን ምን ነገሮችን ማወቅ አለብን የሚል ነው ዛሬ የምናየው። የመጀመሪያው ከዚህ ጋር ወደፊት መሆን የምንፈልገውን ነገር ለይቶ ማወቅ። ጠቅለል ስናደርገው ወደፊት መሆን የምንፈልገውን ነገር ለይቶ ማወቅ። ጠቅለል ስናደርገው ወደፊት መሆን የምንፈልገውን ነገር ለይቶ ማወቅ። ይሄ ማለት ወደፊት መሆን የምንፈልገውን ነገር ለይተን ማወቅ አንዱ ይሄ ጠንካራና ወይም ጀግና መሆናችን የሚረዳን መስፈርት ነው ማለት። ያ ማለት በምንሰራው ስራ ላይ ወይም ወደፊት ያቀድነውን መስራት የፈለግነውን ነገር ለይተን ማቀድ ማወቅ ያስፈልጋል ማለት ነው። ወደፊት መሆን የምንፈልገውን ነገር ለይተን ማወቅ አንዱ መስፈርት አስፈላጊ ነው። ለምን ያቀድነውን ሀሳባችንን ግባችንን ለማሳካት ወደፊት መሆን የምንፈልገውን ነገር ለይተን ልናውቅ ይገባል ማለት ነው። ቀጣይ የሰዎችን እይታን ወይም አመለካከት በትኩረት መመልከት። ጠቅለል ስናደርገው የሰዎችን እይታን ወይም አመለካከት በትኩረት መመልከት። ይህም አንዱ ጠንካራ ወይም ጀግና ለመሆን የሚረዳን መስፈርት ነው ወይም ነገር ነው ማለት ነው። ያ ማለት የሰዎችን እይታን ወይም አመለካከት በትኩረት መመልከት በምንሰራው ስራ ላይ ሊሆን ይችላል። በማንኛውም በምንሆንበት ቦታ ላይ የሰዎችን እይታ በመመልከት
የሚያደርጉትን ትኩረታቸውን በመመልከት ጠንካራና ጀግና እንድንሆን ያደርገናል። አይናፋር አለመሆን ማለት ነው። ያ ማለት የሰዎችን እይታ ወይም ትኩረታቸውን በማየት የሚያደርጉትን ጠንካራ ለመሆን ይረዳናል ማለት ነው። ቀጣይ ደግሞ አ ላ ማ አ ላ ማ አላማ አላማ ላይ 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 ማ ተ ኮ ር ማተኮር ማተኮር ን እንጂ 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 ነ ገ ር ን ነገርን ነገርን አ ላ ይ ላይ ላይ አ ለ ማ ተ ኮ ር አ ለ ማ ተ ኮ ር አለማተኮር አለማተኮር ጠቅለል ስናደርገው አላማ ላይ ማተኮር እንጂ ነገርን ላይ አለማተኮር። ያ ማለት አላማ ላይ ማተኮር እንጂ ነገር ላይ አለማተኮር ማለት ይሄ አንዱ ጀግና ወይም ጠንካራ ለመሆን የሚረዳን ነገር ወይም መስፈርት ነው ማለት ነው። አላማችን ላይ ስራችን ላይ ትኩረት መስጠት ነው የሚገባን እንጂ ነገሮች ላይ መጥፎ ነገሮች ላይ ነገርን ላይ በማተኮር አንድ ይሄ ወደኋላ ሊያስቀረን ስለሚችል አለማተኮር አንዱ ጀግና ወይም ጠንካራ ለመሆን የሚረዳን መስፈርት ነው ማለት ነው። አላማ ላይ ማተኮር እንጂ ነገር ላይ አለማተኮር የሚለው ይሄ አንዱ ጠንካራ እንድንሆን ያደርገናል ማለት ነው። ቀጣይ ደግሞ ለ ም ና ም ን በ ት ለምናምንበት ለምናምንበት ነ ገ ር ነገር ነገር መ ቆ ም መ ቆ ም መቆም መቆም እና 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 ዝ ም ታ ን ዝምታን ዝምታን ማ ብ ዛ ት ማብዛት ማብዛት ጠቅለል ስናደርገው ለምናምንበት ለምናምንበት ነገር መቆም እና ዝምታን ማብዛት። እንግዲህ ይሄ አንዱ ጀግና ወይም ጠንካራ ለመሆን የሚረዳን መስፈርት ነገር ነው ማለት ነው። ለምናምንበት ነገር መቆም እና ዝምታን ማብዛት። አንዳንዴ የምናምንበትን ነገር ያን ስራ መስራት የፈለግነውን ነገር ውስጣችን የሚያስደስተን ነገር ከሆነ ምናምንበት ቆርጠን የተነሳንበት ነገር ከሆነ በዛ ነገር ላይ መቆምና ዝምታ ማብዛት ደግሞ ስንል ለሁሉም ነገር አንዳንዴ ጥሩም ሆነ መጥፎም ሆነ ብዙም ጊዜ ለፍላፊ አለመሆን ዝምተኛ መሆን ማለት ነው። በነገሮች ላይ በዝምታ ማብዛት ለጠንካራና ጀግና ለመሆን ይረዳናል ማለት ነው። ብዙም ጊዜ ተናጋሪ ስንሆን በምናወጣቸው በምንናገራቸው ነገሮች ብዙን ጊዜ ጀግንነታችንና ጥንካሬያችን አንዳንዴ ዝቅ ሊያደርገን ስለሚችል ለምናምንበት ነገር መቆምና ዝምታን ማብዛት አንዳንዴ ያው ነገሮችን በዝምታ ማየት ጀግናና ጠንካራ እንድንሆን ያደርገናል ማለት ነው። ቀጣዩና የመጨረሻው ቆም 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 ብለን 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 ጠንካራ 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 የሆንበትን የሆንበትን ነገር ነገር ለይቶ 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 ማወቅ ማወቅ። አሁን ይሄ ቆም ብለን ቆም ብለን ጠንካራ ጠንካራ የሆንበትን የሆንበትን ነገር ለይቶ ማወቅ ጠቅለል ስናደርገው ምንድነው? ቆም ብለን ጠንካራ የሆንበትን ነገር ለይቶ ማወቅ አንዱ ይሄ ጀግና መሆናችንን ይገልጻል ማለት ነው። ቆም ብለን ስለራሳችን ድክመት ስለራሳችን ጥንካሬ ወይም
ቆም ብለን ጠንካራ የሆንበትን ነገር ላይ በስራችን ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። በዛ ነገር ላይ ጠንካራ የሆንበትን ነገር ለይተን ማወቅ ያስፈልጋል ማለት ነው። ለይተን ስናውቅ ጀግናና ጠንካራ መሆናችን የሚረዳ መስፈርት ያሳየናል ማለት ነው። ጠቅለል ስናደርገው እንደ ሀሳብ እንግዲህ ጀግና ወይም ጠንካራ ለመሆን የሚረዱን ነገሮች አንደኛው ምንድነው? ወደፊት መሆን የምንፈልገው ነገር ለይቶ ማወቅ ወደፊት ማድረግ መስራት የምንፈልገውን ነገር ለይተን ልናውቅ ይገባል ማለት ነው። ቀጣዩ የሰዎችን እይታን ወይም አመለካከት በትኩረት መመልከት አይናፋር ማስወገድ የሰዎችን በሚያደርጉት አንዳንዴ አይናፋር ወደኋላ ሊያስቀረን ስለሚችል በሰዎች አመለካከት እይታን በትኩረት በመመልከት ጠንካራና ጀግና መሆናችንን መግለጽ እንችላለን ማለት ነው። ሌላው አላማ ላይ ማተኮር እንጂ ነገር ላይ አለማተኮር አላማችን ላይ ዘወትር ሁሌ ትኩረት ሊኖረን ይገባል። በነገሮች ላይ ትኩረት አለማተኮር ማለት ነገር ላይ አለማተኮር ይሄ ወደኋላ ሊያስቀረን ስለሚችል አለማተኮር ነው። የምናምንበት ነገር መቆም እና ዝምታን ማብዛት ይሄ አንዱ ጠንካራ እንድንሆን ያደርገናል ማለት ነው። ቆም ብለን ጠንካራ የሆንበትን ነገር ለይቶ ማወቅ እነዚህን መስፈርቶች ስናሟላ ስናሳካ ጀግናና ጠንካራ መሆናችንን እንገልጻለን ማለት ነው። ለነበረን ቆይታ በጣም አመሰግናለሁ። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ